በኢትዮጵያ በፍጥነት እያደገ የሚገኘውን የገቢና ወጪ ንግድ ለማሳለጥ የወደብ አማራጮችን ማስፋት የህልውና ጉዳይ መሆኑን የባለ ሀብቶችና የከባድ መኪና አሽከርካሪዎች ማህበራት ገለጹ። የአገሪቱ 95 በመቶ ወጪና ገቢ ንግድ በጅቡቲ ወደብ ብቻ የሚንቀሳቀስ መሆኑ ከፈጣን ኢኮኖሚ እድገቱና ከልማት ፍላጎት አንጻር በቂ እንዳልሆነም ይነገራል። የዚህ ያነጋገራቸው የባለ ሀብቶችና የከባድ ጭነት አሽከርካሪዎች ማህበር የኢትዮጵያ ወጪና ገቢ ንግድ መጠን በየጊዜው እያደገ መሆኑን ተናግረዋል። ሆኖም ከእድገቱ አንጻር መሰረታዊ ምርቶችን በሚፈለገው ልክና በወቅቱ ለማስገባትና ወደ ውጭ ለመላክ ተግዳሮቶች እያጋጠሟቸው መሆኑን ጠቅሰዋል። ይህንም ለመፍታት አማራጭ ወደብ ወሳኝ ነው ብለዋል። የሐዋሳ ልዩ ኢኮኖሚ ዞን ባለሀብቶች ማህበር ዋና ስራ አስፈጻሚ ህብረት ለማ አብዛኛው የአገሪቱ ገቢና ወጪ ንግድ በጅቡቲ ወደብ ብቻ ጥገኛ በመሆኑ ዘርፉን ከማሳለጥ አኳያ ችግሮች መኖራቸውን ገልጸዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ፕሬዚዳንት ዳንኤል ተመቸው በበኩላቸው አማራጭ ወደብ በበቂ ሁኔታ ለመኖሩ ከእቃ ማጓጓዝ ፍጥነትና ከዋጋ አንጻር ክፍተቶች እንዲፈጠሩ ማድረጉን ያነሱት ኢትዮጵያ በፍጥነት እያደገች እንደመሆኑ መንግስት አማራጭ ወደቦቹን ለማግኘት የጀመረው ጥረት ተገቢና ትልቅ እርምጃ ነው ብለዋል። አገሪቱ በተለያየ አቅጣጫ ወደብ ስታገኝ የውጭና ገቢ ንግዱን የበለጠ ለማሳለጥና ተወዳዳሪነትን ለማስፋት ፋይዳው የጎላ መሆኑን ተናግረዋል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ሲሜ ባለፈው ቅዳሜ ለውጭና ገቢ ንግድ መሳለጥ የትራንስፖርትና ሎጂስቲክስ ሚና ላይ በተደረገው ውይይት በሰጡት ሀሳብ ኢትዮጵያ ከፈጣን እድገቷና ካላት ሰፊ ህዝብ አኳያ አማራጭ ወደቦችን ማማተሯ ውዴታ ሳይሆን ግዴታ ነው ብለዋል። ለዚህም መንግስት ከሁሉም ጎረቤት ሀገራት ጋር በዚህ ጉዳይ ላይ በትብብር ለመስራትና ሀገራዊ ፍላጎትን ለማሳካት አቅጣጫ አስቀምጦ እየሰራ እንደሚገኝም ገልጸዋል።